አላሸቀም አልሻገተም እናስታውስ እዛ ነው የጀመረው አሁንም የተወጉት እና ዳባት ላይ አንድ ሙሉ ክፍለ ጦር ያጡት አማራ ክልል ነው የጎጃም ክልል ውስጥ መንቀሳቀስ አይችልም ለመብቱ የሚዋጋ ህዝብ ነው ማለት ለመብቱ እየተዋጋ ያለው ነው ገበሬው የራሱ ጥያቄ አለው ተማሪው የራሱ ጥያቄ አለው ከሁሉ በላይ ግን በብልጽግና መንግስት ስር አንተዳደርም ስለማንነት ስላይሆን ጥያቄውን ስለማትመልስ ህዝቡን ስለምትጨቁን ስለምትገለው ስለምታዳፍነው በር ስለምትዘጋበት በዚህ ምክንያት አምጾብሃል ስለዚህ ይሄንን ነገር ለዛ ውስጥ ላለው ኦሮሞ የራሳቸውን ክልል እንኳን ማስተዳደር ያልቻላችሁ አማራ ክልልን እኛ ሄደን እናስተዳድራለን ብላችሁ የምታስቡ ካሁን በፊት 5-6 ጊዜ ተላላኪ ለመሾም ስትሽቀዳደሙበት የነበራችሁ ሰዎች አሁን የቀራችሁ ካርድ ምንድነው ያችን ካርድ ነው አይደል የመዘዘው በአማራ ነው የምትተዳደሩት ማለት እኮ ያችን ነው የመዘዘው እያስተዳደርኳችሁ ነው ያቺ መጨረሻውን ካርድ ነው የመዘዘው እሱ አይሰራም ለምን መከላከያ እያሰለጠነ ነው በአማራ ክልልም ብዙ አሰለጠንኩ ያለ ነው በብር ሸለቆ እያሰለጠንኩ ነው አስመረቅ ያለው ይላል ባስመረቀ ቁጥር የተመረቀው ወደ አማራ ክልል ጦር እየገባ ነው ፋኖች ጋር እየተቀላቀለ ነው ከሌላ ቦታ የምታመጣው ከኦሮሚያ የምታመጣው ከደቡብ የምታወጣው በቴሌቪዥን አይተናል ከአንደበታቸው ሰምተናል ከብዛታቸው አውቀናል ለመዋጋት አይፈልጉም ስለዚህ አሁን ድሮን አለኝ ቴክኖሎጂ አለኝ የምትለው አሁንም አርሶ አደሩን ለመንቀል ሰብሉን ለማቃጠል ተማሪን ለማባረር እንዳይባረር ለማድረግ እስከ 5 ሚሊዮን ተማሪ የለም አማራ ክልል ውስጥ ስራ ላይ የለም እነሱን ለማስጨነቅ ካልሆነ ይሄ ነገር የሚደርስበት ቦታ የለውም ይሄ ደግሞ በአማራ ክልል ብቻ ሳይሆን በኦሮሚያም እንደዚህ ሆኖ ግን ስለሱ ተላላላሳ ለተወው አማራ ክልል ውስጥ ያለው ይሄ ነው መጀመሪያም ይሄን ነው ስኬል ፋኖ ሆነ ምናምን የተባለው ለዚህ ነው አትችሉትም የህዝብ ድጋፍ አለው ህዝቡ ደግሞ ሌጂቲሜት ጥያቄዎችን እያነሳ ነው የህዝብን ስሜት ሳትሰማ የህዝብን ፍላጎት ሳታሟላ ጥይት ማዝነብ ይችላል ብቻ ስላልክ አትችልም ይሄው 3 ዓመት በኋላ ጦርነቱ እየጠነከረብህ ወጣቶቹም የሚዋጉ ድካምህን እያወቁ አንተ የምታሰለጥናቸውም እዛው እየገቡ ነው አትችሉትም ልትፈቱም ደግሞ ፈቃደኛ አይደላቸውም እንደ ብልጽግና መንግስት የተጠላ መንግስት አይቼ አላውቅም መንግስት ሲጠላ ደግሞ የሚሆነውን ሁለት ጊዜ አይቻለሁ ሲጠላ ምን እንደሚሆን አይቻለሁ ይሄኛውን ሸክም አሁን ያለውን ሸክም ለመሸከም የሚፈልግ አንድም ኢትዮጵያዊ የቀረ አይመስለኝም ከብልጽግና ጋሻ ጃግሬና ከብልጽግና ሌቦች ከምርኮኞች በዛ ስር ካለው ምርኮኞች ዛሬ ደግሞ በልቶ ጠጥቶ ጨፍሮ ለመግባት ትንሽ ገንዘብ ያገኘ ካልሆነ በስተቀር አገሬ ነው ቤቴ ነው ትውልድ ነው ፖለቲካ ነው ታሪክ ነው ባህል ነው ይሄንን አንድነት አለን ብሎ ለመዋጋት የሚፈልግ የትም ቦታ የለም የጠየቀኝ ግን በአማራ ጉዳይ ነው እሱ ሊመለስ የማይችልበት ደረጃ ላይ ደርሷል በጣም አመሰግናለሁ እንመልስ ወደ አማራ ክልል ትንሽ ስለ ኦሮሚያ ትንሽ አውርተን አላለቀም እንመለሳለን ነገር ግን ኦሮሚያ ክልል ውስጥ ሰሞኑን ሲወራ የነበረው የኦሮሞ ነፃነት ሰራዊትና ብልጽግና ተስማምቷል ብሎ ያብይ ፕሮፓጋንዳ በጣም ሲነዛ ነበር በጣም ሲወራ ነበር እሱንም አልፎ የኦሮሞ ኢሊት በተለይ ደግሞ በሰላማዊ ትግል የሚያምኑ እነ ጀዋር መሐመድ ጭምር እነ አንተም እኔም ጭምር እነ ለማ መገርሳም ጭምር ከአብይ ጋር ድርድር ጀምሯል እነሱም ይመለሳሉ አንድ ላይ ሆነን የሰሜኑን ጭራቅ ብሎ አብይ የሚጠራ የሰሜኑ ጭራቅ ይላል የአማራ ፋኖ የትግራይ ቲዲኤፍ ቲፒኤልኤፍ እና የኤርትራ አንድ ላይ አድርጎ የሰሜኑ ጭራቅ ብሎ ነው የሚጠሩት አሁን ለብልጽግናው አሁን የኦሮሞ ሰዎችም አሚን
ኢሊትም ከኛ ጋር ነው የሆኑ ያሉት የተስማማን ነው የተወያየን ነው ብሎ ኦሮሚያ ውስጥ እስከ ቀበሌ ድረስ ይሄንን ውሸት የሆነ በዶክመንት አዘጋጅቶ እስከ ቀበሌ ድረስ በአመራር ደረጃ እየተወያዩ ነው። ለዚህ ደግሞ የኦሮሞ ነጻነት ሰራዊት ምላሽ ሰጥቷል። ይሄ ውሸት ነው፣ ምንም አይነት ከብልጽግና ጋር እየተወያየን ያለ ነው ምንም ነገር የለም፣ የአብይ ውሸት የታወቀ ውሸት ነው ብሏል። እኛም በኩል ያለው ጀዋሪን ጭምር ለማ መገርሳ ጨምሮ ምንም አይነት ውሸት ነው ከአብይ ጋር እያወራ ያለ ማንም ሰው የለም። ያው የሚታወቀው የኦሮሞ ነጻነት ሰራዊት ከጠረፍ ላይ አይደለም አሁን እየተዋጋ ያለው አዲስ አበባ ዙሪያ ነው። ሪፐብሊካን ጋርድ እነ ሹማ አብደታ ደረታቸውን ነፍቶ አዲስ አበባ ውስጥ ሆኖ ይሄው ሸኔዎችን እየገደልን ነው በአዲስ አበባ ዙሪያ ብሎ መግለጫ የሚሰጡበት ጊዜ ነው። አዲስ አበባ ዙሪያ የኦሮሞ ነጻነት ሰራዊትን እንደዚህ ያው እየገደልን ነው ምናምን ይላሉ። መግደል የሚባለው ነገር እነሱ ቋንቋቸው ሆነዋል። ለኛ ስለሚከብድ ያው ምን እንደምንል ራሱ አላቅም። ብቻ ግን በራሳቸው የሚንሰማ ነገር ምንድነው የኦሮሞ ነጻነት ሰራዊትን እዛው አዲስ አበባ ዙሪያ ላይ የገጠሙ ባለበት ጊዜ ይህንን ፕሮፓጋንዳ ለምንድን ነው በዚህ ሰዓት አብይ ኦሮሚያ ውስጥ እንዲወያዩበት? በጣም ውሸት የመጨረሻ ውሸት እንደሆነ እየታወቀ በዶክመንት በድርጅት ደረጃ ወስነው እስከ ቀበሌ ድረስ የመወያያ ጽሁፍ ሆኖ ለምንድን ነው አብይ የሚያቀርበው? ከኦኤልኤ ጋር እያወራው ነው፣ ከኦሮሞ ኃይል ጋር እያወራው ነው ምናምን ብሎ ኦሮሞ ውስጥ ይሄ ነገር እንዲሄድ የወንድማማች ውስጥ ከወንድማማች መካከል የሚደረገው ጦርነት ኦሮሚያ ውስጥ ይቁም ምናምን ብሎ ይሄ ነገር ለምንድን ነው በዚህ ሰዓት አጀንዳ ሆኖ ኦሮሚያ ውስጥ እንዲወያይ ያደረገው አብይ ለምንድን ነው? መጀመሪያ ሌሎችም ሰዎች እንዲያውቁ በኦሮሚያ ውስጥ የሚደረገውን ነገር ትንሽ ማለቱ ይጠቅማል። እሱን ማየቱ ነው የሚጠቅመው። ፕሮፓጋንዳ የብልጽግና በፕሮፓጋንዳ እናደርጋለን የሚለውን በፕሮፓጋንዳ ሁሉን ነገር እናስተካክላለን ይላሉ። እሱ ግን ጊዜ አልፎበታል አይደለም እንዴ? አሁን ፕሮፓጋንዳቸው ኢትዮጵያ በሚራክል ብልጽግና ላይ ናት ብለው የሚያዝ የሚጨበጥ ነገር ግን በሌለበት እንደዚህ ብለው ይናገራሉ። እኛ ሁላችን የምንሰማውን ማለት ነው። ኢትዮጵያ ውስጥ ያለ ማህበረሰብ ሁሉ የሚሰማ እና ከአብይ አፍ ብልጽግና የሚል ስለወጣ ኢትዮጵያ እየበለጸገች ነው፣ ወደ ብልጽግና ልትሄድ ትችላለች። ከዛው አንጻር ማየት ነው ይሄኛው። ለምንድን ነው ላልከው ጥያቄ ከእንደዛ አንጻር ማየት ነው። ለመዋሸት አያፍሩም። ትናንት ያለውን አይደለም ከአንድ ደቂቃ በፊት ያለውን ልክ እንደ ቺፍ ኦፍ ስታፍ ቅድም ወይም ጎንደር ላይ ያለው ከዚህ ጎርጎራ መሄድ አልችልም እያለ ለጎንደር ግን በ400 ዓመት የተለወጠ ነገር ሰርተናል ይልሃል። በአንድ ደቂቃ ውስጥ እኮ ነው። በአንድ ደቂቃ ነው። ለዚህ ነው አንድ ራስ ሺህ ምላስ ያልኩት። ለዚህ ነው በአንድ ጊዜ ይሄንን ስለሚናገሩ ለሌሎች ኦሮሞ ላልሆኑ ሰዎች ለመናገር መጀመሪያ ላይ ለማለት እንፈልግ በዚህ ጉዳይ ላይ በዛው አይን ነው መሰማት ያለበት። ሁለተኛ ኤሊቱ ጋር ለመነጋገር ነው። አንተ እንዳልከው ደግሞ ለህዝብ ደግሞ እስከ መጨረሻው ድረስ ያወራሉ፣ እስከ ወረዳ ድረስ ያልከው አለ። ጥያቄው ለምንድን ነው ስላልክ ነው። ለምንድን ነው ይህንን የሚያደርጉት ያሉት? ይህንን እያደረጉ ነው። ሽማግሌዎች እንልካለን የሚለውን ወሬ አሁንም እያስወሩ ነው። ለመላክም የሚሞክሩበት ጊዜ አለ። ሽማግሌዎች ተጠርተው እገሌ ጋ ሂዱልን፣ አዲስ አበባ ድረስ ተጠርተው እገሌ ጋር ሂዱልን የሚሉበት አለ። ሽማግሌዎቹ ራሳቸው ናቸው። አይቻልም፣ ይሄ ችግሩ ያለው እዚህ ቦታ ላይ ነው እና በሌላ በኩል እኛ አንችልም ያሉበት ጊዜ አለ። ይሄ አለ፣ እየሞከሩ ነው። ግን ሽማግሌዎች የሚላኩት እምቢ እያሉ ነው። አንችልም፣ ችግሩ ከኛ አቅም በላይ ነው።
ኤሊት ይሄ አጎብዳጅ እና አደግዳጊ የሆነ ኤሊት ያልከው ከተማ ውስጥ ያለ አለ። እነሱም በሚችሉበት መንገድ ምን አለ ብትመጡ፣ ምን አለ ብታደርጉ ምናምን ማለትን አቁመዋል አለ ይሞክራሉ። ለምን ስላልከኝ ነው የምንማነሳው። ነገር ግን አንተ ትተህ የወጣኸው ተሰደህ የወጣኸው ያን ጊዜ እድል ስላልነበረ ነው ከእነሱ ጋር መስማማት። ለማ ነገር ትቶ የወጣው ለመስማማትና አብሮ ለመሆን ስላልቻለ ነው። ሌሎችም እኔ ቁጥራቸውን ዘርዝሬ ማልጨረሳቸው ትተው የወጡት አስቀድመው ስላልቻሉ ነው። ቦታ ስላላገኙ ነው። መሬት ስላልተሰጣቸው ነው። ቤት ስላልተሰጣቸው ነው። መኪና ስላልተሰጣቸው ነው። ገንዘብ ስላልተሰጣቸው ነው አይደለም። ይሄ ሁሉ ተደርጓል፣ ተሞክሯል። በዛ ለዛ ተገዝተው ገብተው ፋርሴቡ ላይ ሆኑ ሞልተዋል። በእነሱም ግን ፀሐይ እየጠለቀች ነው። ለዛ ተገዝቶ ለሚሰራውም ፀሐዩ እየጠለቀበት ነው ያለው። አሁን እያለቀ ነው ጉዳዩ። ለምንድን ነው አስቀድሞ ነገሩ መስተካከል በሚችልበት ጊዜ እንኳን ከመንገድ ስቷል ብለን የወጣ ነው? ለገንዘብም አንገዛም፣ ለጥቅምም አንገዛም፣ ለብሔርም አንድነት አንገዛም። ኦሮሞ ነው ስለተባለ ብቻ አናደርግም። ለፍትህ፣ ለሀቅ፣ ለህሊና ተገዢዎች ነን፣ ለህግ ተገዢዎች ነን ብለን አስቀድመን ትተነው የሄድነውን ነገር መልሶ ትፋቱን የሚያነሳ ውሻ ብቻ ነው። መልሶ ትፋቱን የሚልስ ውሻ ብቻ ነው። እኛ ውሾች አይደለንም። አሁን ላልነው ነገሮች የምንኖር ነን። ለህሊናችን የምንኖር ሰው ነን። ለኦሮሞ ህዝብ ይገባል የምለውን ነገር እኔ ለሌላ የኢትዮጵያ ህዝብም ይገባል ብዬ የምሟገትለት ነው እንጂ ለኦሮሞም የሆነው ለሌላ ይከልከል የምል ሰው አይደለሁም። አንተም አይደለህም፣ ለማም አይደለም፣ ሌላውም አይደለም። ይህን ሁሉ አሳይተናል። ለህሊናችን ብንኖር ነው፣ ለህግ ብንገዛ ነው ብለን በፊት የተውነውን ነገር ተመልሰን ደግሞ እንሰዋለን። ስላልሞክረው አይደለም፣ ስለማይሞክረው አይደለም። አሁን ይሄ ነው እንግዲህ አንተ ወደ ጠየቀኝ ጥያቄ የሚወስደኝ። ለምንድን ነው ከሰሜን ሌላ የመጣብህ ነው? ጭራቅ ከሰሜን ጭራቅ እየመጣብህ ነው። ስለዚህ ተመልሻለሁ መሰለኝ አሁን። እና ከሰሜን እየመጡብህ ነው ጠላቶች። ሰሜኖቹን ስም አይጠቅሱም። ይሄን ታውቃለህ አይደለም? ያው ሰሜን ነው የሚሉ ስም ግን አይጠቅሱም። ማን እንደሆኑ እኔ ልንገርህ። ትግራይንና አማራን ነው። ትግራይና አማራን ነው የሚሉ። ትግራይና አማራ አንድ ላይ መጥቶ ኦሮሞን ብቻ አይደለም። አሁን ደግሞ ኩሻውያንም ነው እያሉ ነው። በደቡብ ያለው በሙሉ ነው የሚል። በደቡብ ያለው በሙሉ እንደዚህ የሆንከው በሙሉ አንድ ላይ ሆነና ተዋጋ በሚሉበት ደረጃ ላይ ደርሰዋል። ለምን አሁን ሰሜናውያን የሚሉትን ማን ነው? ሂድና ትግራይን ቆስቁሰው ያለ፣ ትግራይን ውጋ ያለህ ማን ነው? ማን ነው ያን ሁሉ ጦርነት አውድበት ያለው? እኛ ተፋላሚዎች ነው የነበርነው ያን ጊዜ። የአማራ ላይም ስታነሳ ለምንድን ነው አማራ ላይ ጥይትህንና ድሮንህን የምታነሳው? የአማራ ህዝብም ልጅትመት ጥያቄ ያለው ያን አግባብ የሚናገሩትን የማይገባ ነገርን የሚናገሩትን የአማራን የፖለቲካ ልሂቃን ደግሞ የፖለቲካ ነው ያልኩት፣ የባህል ልሂቃኑን አይደለም። ልሂቃን በተለያየ መስክ ስላለው እነሱንም አስተካክሉ ብለን ስንሰብክባቸው ነው የነበር ነው። ዛሬ እንደው ተነስተን ነቅተን ከትግራይ ሌላ ነገር ሊመጣብኝ ነው፣ ከአማራ ሌላ ነገር ሊመጣብኝ ነው አይደለም። አናደርገውም። አሁን እኔ ልንገር፣ ሌሎችም እንዲሰሙት፣ የኦሮሞ ዋና ጠላት አማራ አይደለም። የኦሮሞ ቀንደኛው ጠላት ትግራይም ህወሓትም አይደለም። የኦሮሞ ህዝብ ቀንደኛ ጠላት ኦሮሞ ታግሎ ያገኘውን ድል ይህን እዚህ ላይ ጠንከር ላድርገው። ማርጂናላይዜሽን፣ ወደ ጎን ተገፋን። በኢትዮጵያ ውስጥ ወደ ጎን ተገፋን። በፖለቲካ ወደ ጫፍ ተገፋን።
ስለዚህ እንመለስ ነው የኛ አንዱ ጥያቄ የነበረው የኦሮሞዎች። አሁን ስንደርስ ግን ቆሻሾች የማንም አለ፣ የኦሮሞ ውስጥም ቆሻሻ አለ፣ በአማራም አለ፣ በትግራይም አለ። ቆሻሾች ወጥተው ማን እንደሆነ እኮ ልትነግር ትችላለህ። ማን ቆሻሻ እንደሆነ ከሁሉም የህዝብ ልጆች አሉ፣ ቆሻሾች በሁሉም ቦታ አሉ። ከሁሉም ከኦሮሞ ውስጥ አተላ ወጣና ለኦሮሞ ህዝብም መከራ፣ ጥላቻ ያዋለደ፣ ለኢትዮጵያ ህዝብም ጦርነት፣ ድህነት፣ በራስ አለመተማመንን ያዋለደ እሱ ነው እንጂ ጠላት ከሰሜን የሚመጣው አይደለም። የሚሞክሩት ግን አሁን እየሞከሩ ያሉት ግን የማናውቃቸውን ህወሓት ስር እኮ ተዳድረናል ነበር ካደለም እንደዛ አንተ ህወሓት እኮ መንግስት ሆኖ አስተዳድሯል። ከዛ የባሰ ሊያመጣብኝ ነው ከህወሓት አሁን ህወሓት ቢመለስ አንድ በጀዋር የለጠፈውን አይቻለሁ። ከአማራ ክልል አንድ በመለስ ጊዜ እኮ እኛ አጭነን ሰርተን የምንኖር ነበረ፣ ይሄኛው እኮ ፎቅ ሰራሁልህ የሚል ነው። ምን ፎቅ ነው የምትሰራልኝ ብሎ የሚናገር ገበሬው ነው። ገበሬው ያውቃል። ስለዚህ ማድረግ ሲገባ መሸበብ የሚቻልበት ጊዜ ያልተሸበቡትን የኦሮሞን ኤሊቶች ዛሬ ሊሸብቡ ነው ብሎ ማሰብ አይቻልም። እነዚህ ህሊና የሚገዛቸው